ከራሽያና አሜሪካ የኒውክሌር ቁልፉን ማን ቀድሞ ይነካ ይሆን? የራሽያና የዩክሬን ጦርነት ያቆማል ሲባል ጭራሽ ከቀን ቀን ከወር ከዓመት ዓመት እየሰፋና እየተስፋፋ እንዲሁም እየተንሰራፋ በምዕራባውያን እገዛ ጦርነቱን አሸንፋለሁ እንዲሁም የኔቶም አባል ሆናለሁ ያለችው ዩክሬን ጽድቁ ቀርቶ በቅጥቁ በኮነነኝ እንዲሉ እንኳን ጦርነቱን ልታሸንፍ ቀርቶ አምስቱንም ግዛቶቿን ቅርጥፍጥፍ አድርጋ አስረክባ ተመልሳለች። ዩክሬን ምዕራባውያኑና አሜሪካን ተማምና የጀመረችው ጦርነት የአህያ ባል ከጅባ ያስጥል እንዲሉ ከጅባ ራሽያ መንጋጋ ልትወጣ አልቻለችም። የአሜሪካ ሕዝብ እኔ ከተመረጥኩ መኑኝ የራሽያና የዩክሬን ጦርነት የሚባል ነገር ጨርሶ በጆሮአችሁ አትሰሙም ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነበሩ። በራሽያና ዩክሬን መካከል ሰላም ለማስፈን አንድ ቀን ብቻ ይበቃኛል ያሉት የአሜሪካው ፕሬዝዳንት የአሜሪካ ሕዝብ ሆይ ድምፅን ለእኔ ሰጥተህ ለሁለተኛ ጊዜ የነጩ ቤተ መንግስት አስገቡኝ እያሉ የአሜሪካን ሕዝብ በምርጫ ቅስቀሳ ወቅት ሲጀነጅኑ የቆዩት ዶናልድ ትራምፕ ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር እንዲሉ ስልጣኑን ከያዙት በኋላ እንኳን በአንድ ቀን ጦርነት ሊያስቆሙት እንደ ብርቱዋን ራሽያን ለመቋቋም የመሳሪያና የገንዘብ ድጋፍ ይደረግልኝ አውሮፓና አሜሪካ ሆይ፣ አለበለዚያ ግን ራሽያ በእኛ በዩክሬን ብቻ የምታቆም እንዳይመስላችሁ ከኔ ድቆሳ በኋላ እናንተም በራሽያ ክንደ ብርቱ ክንድ ትደቆሷታላችሁ እያሉ የሚለምኑትና የሚያስፈራሩት የአሁኑ የዩክሬኑ ፕሬዝዳንት የቀድሞ የዩክሬኑ ኮሜዲያን ቮሎዲሚር ዘለንስኪ የመለመኛ ፔስታላቸውን ይዘው እርጥባን ለመቀበል የአውሮፓንና የአሜሪካን እርዳታ ሲለማመኑ ቆይተዋል። አውሮፓውያንም ቢሆኑ አሜሪካውያንም ቢሆኑ አይዞሽ ዩክሬን ለመሳሪያ ድጋፍና ለገንዘብ ድጋፍ እንዳታስቢ ብለው በላዩ ከተራ ተተኳሽ እስከ ረቂቅ የቴክኖሎጂ የታንክና የድሮን እንዲሁም የሚሳኤል ድጋፍ ቢያደርጉም ደካማዋን ዩክሬን ጭራሽ ማሸነፍ ቀርቶ ግዛቶቿን እየለቀቀች ፈረጠጠች። አራቱንም ግዛቶቿን በራሽያ ቁጥጥር ስር ዋሉ። እናም ያ ሁሉ የአውሮፓ ድጋፍና የአሜሪካ ድጋፍ ከንቱ ሆኖ ቀረ። ነገር ግን የራሽያና የዩክሬን ጦርነት የእጅ አዙር የዩክሬን ብቻ ሳይሆን የምዕራባውያን ተሰብስበው ራሽያን የገጠሙበት ጦርነት ነው። 50 ቢወለድ 50 ነው ጉዱ፣ የተመረጥኩት እኔ በቃለው ያሉት የራሽያው ፕሬዝዳንት ቭላዲሚር ፑቲን ጠላትን በመጣበት አኳኋን ኩም ብሎ እና ረግፎ እንዲሄድ ያደረገችው ራሽያ አገር ፕሬዝዳንት ናቸው። እና አሜሪካና አውሮፓ ሆይ ይች ሀገር አልተቻለችም ብለው የማዕቀብ ናዳ ቢያጎርፉባትም ራሽያ ግን አለት ሆና ቆይታለች። ዩክሬንም ቀድሞ ነበር እንጂ መጥኖ መደቆስ እንዲሉ ምነው ቀድሜ መጥኜ ብደቁስ ኖሮ አይ እያለችና የእንባ ነጠላዋን እያራገፈች ምነው ይሄን ጦርነት ባልጀምር ኖሮ አሜሪካንና አውሮፓን ተማምኜ የጀመርኩት ጦርነት እየተቆረስኩ እንዳልቅ አደረገኝ ያለች ትመስላለች በልቧ ዩክሬን። ያም ሆነ ይህ የነብር እንጅራት አይዙም ከያዙም ደግሞ አይለቁም እንዲሉ አንዴ ገብቼበታለሁ ያለችው ዩክሬን እርጥባኗን ከሚሰጧት አሜሪካና አውሮፓ ጋር ሆኜ እቀጥላለሁ። አሁን አንዴ የነብሩን ጅራት ማለትም የራሽያን ጅራት ይዣለሁ። ቀድሜ ባልያዝኩ እንጂ አሁንማ ከያዝኩ ወዲያ የነብሩን ጅራት እንዴት እለቃለሁ እያለች ነው። የአህያ ባል ከጅባ ያስጥል እንዲሉ ዩክሬን ከጅባ ራሽያ እናስጥላታለን ብለው በየጊዜው ቢፎክሩም ጭራሽ ተስኗቸዋል። ይህ በእንዲህ እንዳለ አውሮፓውያንና አሜሪካ በዩክሬን ሽንፈት ልባቸው ኩምትርትር ብሎ እያሉ አፍቅራ እንደተከዳች ልጃገረድ እንባቸውን ዝርግፍ ሲያደርጉ ታይተዋል። በዩክሬን ሽንፈት ምክንያት በዚህም ሳያበቁ እኔ ከሞትኩ ሰርዶ ይብቀል ብለዋል አውሮፓና አሜሪካ። የእኛን የበላይነት በእጅጉ እየተገዳደረች ያለችው አባት ሀገር ራሽያ አሸንፋ እኛም ወታደሮቻችንን እንኳን ሳይቀር ልከን የጭዳ ድሮ አድርገን የገበርንበት ጦርነት እንዲሁ በውርደት ብቻ ማለቅ የለበትም፣ ከበሰበሱ አይቀር በደንብ ብስብስ ማለት ነው ብለው ዩክሬንን አይዞሽ ከማለት ባሻገር እኛም እንግባ እንዴ? አይ ራሽያ እኮ ከባድ ናት እና ታዲያ እንዴት እናድርግ እንግባ እያሉ ፈራ ተባ ሲሉ ታይተዋል። የምዕራባውያኑ ዋና አጋፋሪ የሆነችው አሜሪካ በኩል ለጆሮ ጭው የሚያደርግ ለሰሚ ግራ የሚያጋባ ነገር ለዓለም ተናግረው ዓለም ወደ ሶስተኛው የዓለም ጦርነት እንዳትገባ ቢሰጋም ዓለም ግን ወደዚያው እየተራመደች ሳይሆን እየሮጠች እንደሆነች አይናችንን ገልጠን የምናየው ያፈጠጠ ሐቅ ነው። ጉድ ሳይሰማ መስከረም አይጠባም እንዲሉ በቅርቡ ፈርጣማውና ኩራተኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲህ ሲሉ በስጨት ብለው ተናግረው ነበረ። እንዲህ አሉ። ሰሜን ኮሪያ፣ ቻይና እና ራሽያ
የኒውክሌር ሙከራ የሚጥስ ስምምነት ነበረን አሉ ዶናልድ ትራምፕ። ነገር ግን ማን አለብኝ ባዮቹ ራሽያ፣ ሰሜን ኮሪያና ቻይና የኒውክሌር ሙከራ እያደረጉ መሆኑን እርግጠኛ ነኝ ነበር ያሉት ፕሬዝዳንቱ። ይህንም ብለው አልቀሩም። የአሜሪካው መከላከያ ኃይል የኒውክሌርን ሙከራ ማድረግን እንዲጀምር ሲሉ ፈርጠም ብለው ተናግረዋል። ዶናልድ ትራምፕ ያንን ወፍራም ፊታቸውን ኮስተር እያደረጉ ዘለግ ባለ ቁመናቸው ያንን ድምፃቸውን እየላኩ እንዲህ ተብሰክስከዋል። የኒውክሌር ሙከራ እያደረገችው ያለችው ሰሜን ኮሪያ ብቻ አይደለችም አሉ። በእርግጥም የወጣቱ የኪም ጆንግ ኡን አገር ማንንም ሳይፈሩ እንዲህ ያደርጋሉ። ነገር ግን አሉ ትራምፕ አይወራላቸውም እንጂ ራሽያ ቻይናም ብትሆን የዚህን ጅምላ ጨራሽ ወይም ጸረ ሕይወት መሳሪያ ኒውክሌሩን ማለታቸው ነው የእርሱን ሙከራ እነዚህም ሀገራት እያደረጉት ይገኛሉ ብለዋል። ትራምፕም እንዲህ እንዲሉ ያስቻላቸው ሀገራችን አሜሪካም ጠብቃ የነበረችውን ኒውክሌርን ያለመሞከር ስምምነት ሰሜን ኮሪያ፣ ራሽያ እና ቻይና ስለጣሱት እኛስ ለማንደች ብለን ብለዋል ፖለቲከኛው የአሜሪካው ፕሬዝዳንት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ራሽያ የኒውክሌር ስምምነት ውሉን ስታከብር የነበረችና ያለች ሀገር ነች፣ ሞቅ ብሎት ሳይሆን አይቀርም እንጂ የዚህን መሳሪያ ሙከራ እኛ ከስምምነቱ በኋላ አላደረግንም ነበር ያሉት። ነገር ግን አሉ ፕሬዝዳንት ፑቲን፣ ነገር ግን አሜሪካ ይህንን ሙከራ ባደረገች በደቂቃዎች ውስጥ እኛም የኒውክሌር መሳሪያ ሙከራ ቁልፎቻችንን እንነካለን ነበር ያሉት ኮስታራው ፕሬዝዳንት ቭላዲሚር ፑቲን። መመሳሰል፣ የምዕራባውያንን ሀሳቦች መጋራት፣ መሽለጥለጥ አይነት ባህሪ ጨርሶ የሌለባቸው ቭላዲሚር ፑቲን የተናገሩት ከሚጠፋ የወለዱት ይጥፋ የሚሉ ቃላቸውን አክባሪ ሰው ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው እኛ አሉ የኒውክሌር ሙከራውን የጀመሩት ሰሜን ኮሪያ፣ ራሽያ እና ቻይና ናቸው። ስለዚህ የሀገሬ መከላከያ ሰራዊት የኒውክሌር ቁልፎችን ለመንካት መመሪያ ሰጥቻለሁ ብለው የአሜሪካን የጦር መከላከያ መለዮ የለበሱትን አሜሪካውያንን አዘዋቸዋል ነው እየተባለ የሚገኘው። ፕሬዚዳንት ቭላዲሚር ፑቲን የውጭ ጉዳይ የመከላከያና የደህንነት ሚኒስትሮቻቸውን በስብሰባ ወንበሮቻቸው አስቀምጠው ጥልቅ ውይይት አድርገዋል ነው የተባለው። ቆፍጣናው የዓለማችን ፕሬዚዳንት ቭላዲሚር ፑቲን እንዲህ ሲሉ ቆፍጠን ብለው ለሚኒስትሮቻቸው ትዕዛዝ ሰጡ። የአሜሪካን እንቅስቃሴ እግር በእግር ተከታተሉ፣ አስፈላጊውንም መረጃ ከደህንነት ምክር ቤት ጋር በመሆን እንድታደርሱኝ ሲሉ ከጭራ የቀጠነ ትዕዛዛቸውን ለሚኒስትሮቻቸው ሰጥተዋል። የሩሲያው የመከላከያ ሚኒስትር አንድሪ ቤሊሶቭ በበኩላቸው አሜሪካ የምታደርጋቸው እያንዳንዱ እንቅስቃሴዎች የነገረኛ ሴት አይነት ነው ያሉት የመከላከያ ሚኒስትሩ፣ ይህ የአሜሪካ እንቅስቃሴ ከቀጠለ ራሽያ ያሉ ፈርጠም ብለው የተሟላ የኒውክሌር ሙከራ ወዲያውኑ ታደርጋለች ብለው ዓለምን አስደንግጠዋል። በዝሆን ጠብ የሚጎሳሩ ነው እንዲሉ የእነዚህን ዓለምን የሚዘውሩ ሁለቱ ሀያላን ሀገራት ፍጥጫ በዚህም መሰረት በአርክቲክ ንፍቀ ክበብ ላይ ያለው የራሽያ ኒውክሌር ሙከራ ዝግጁ መሆኑን የራሽያው መከላከያ ሚኒስትር ገልጸዋል።